ቤተሰብስ ሴት ልጁን በምን አይነት ሁኔታ አሳድጎ ነው ለማህበረሰቡ ማበርከት ያለበት? አሁን እዚህ ላይ ዒልም ያው የታወቀ ነገር ዒልምና ቤት ደግሞ ተያያዥነታቸው እጅግ በጣም ዑለሞች ምን ይላሉ? العلم يرفع البيت الذي لا عماد له ይላሉ። ዒልም የሚባለው ነገር ምሰሶ የሌለውን ቤት ቀጥ ያደርጋል ይላሉ። ቤት ያለ ምሰሶ አይቆምም ይባላል አይደል? ግን ዒልም ካለ ደግሞ ልክ ሷሐበተል ኪራምም እንደመጡበት ከፍ ያደርጋል ይላሉ። አመል ጀህል የህዲሙል በይተል ጀሚለል ዐዚዝ ይላሉ። ቆንጆ የሆነን ቤት ጅልና ያፈርሰዋል ይላሉ። ከውስጥ ላይ ካለው ነገር ምንም አሳምሮ አኖራለሁኝ ብሎ ቢያስብም እሷም እኖራለሁ ብላ ባታስብም ዒልም ተምራ የምትኖርበትን ኒዕማ አውቃ ካልኖረች ያ ነገር መበላሸቱ አይቀርም። እና ዒልም የሚባለው ነገር ጥቅሙ ግልጽ ነው፣ ግልጽ የሆነ ነገር ነውና እንደ ሴት ልጅም ሲታይ ከበቀደም በጀመርነው እንደ ሴት ልጅም ሲታይ ደግሞ አንዲት ሴት ልጅ ሐታ ዒልም ስትማር ነው እናትና አባቷ በቂ ዒልም እንድትወስድ ሲያደርጓት ነው ለነሱ ዓላማ መሳካት መሰረት የምትሆንላቸው። ለምን ይሄ ዒልም የሚባለው ነገር ለህይወቷ፣ ለዲኗ፣ ለቤቷ፣ ለባሏ፣ ለልጆቿ እሷ እናት የምትሆንበት መሰረት፣ ሚስት የምትሆንበት መሰረት፣ ልጅ የምትሆንበት መሰረት ዒልም ነው። ካልሆነ እናትም ልጅ ወልዳ እንዳልወለደች ብዙ ሰዎችን እንሰማለን። የኔ መውለድ አትበሉት የሚሉ ሰዎች አሉ። አሁን እዚህ እናትነትና ወላድነት ልዩነት አለው። አንዲት እናት ወላድ ልትሆን ትችላለች፣ ግን እናት ላትሆን ትችላለች። ለዛም ነው ሸሪዓ ደግሞ ዒልም ደግሞ እናትም ወላድም ነው የሚያደርገው። ለምንድን ይህች እናት በሸሪዓ ላይ የተሰጣትን ስልጣን ይሄ ሀብት ማለት ነው፣ ከንዝ ማለት ነው። እኛ እኮ የሆነ ሀብት ቢኖረን ለልጃችን ያስቀምጥነው ቢኖረን ገና ማወቅ ሲጀምር ጀምረን ነው የምንነግረው። እንዲህ እኮ አለ፣ ይሄ ላንተ ነው፣ መጠንከር አለብህ እንላለን። እናት ላይ ያለው ኒዕማ፣ እናት ላይ ያለው ፈድል፣ እናት ላይ ያለው ጸጋ ለሷ ሸሪዓ የሰጣት ሀብት ነው። ልጇ የሚጠቀምበት ያንን ፈድል ልታስጠቀም የምትችለው ሸሪዓ ስታስተምር ነው። ያንን ጸጋ ለልጇ ልታጎናጽፍ የምትችለው። ለምንድን ትልቅን መቃም የሚያገኘው እናቱን ሲኸድማት ነው። እናቱን የሚኸድማት ደግሞ እናቱ ምን እንደሆነች ስታስተምረው፣ በሸሪዓ ማን እንደሆነች ስታስተምረው ነው። እናት ማለት ምንድን ናት የሚለውን ነገር ዒልም ስታስተምረው ነው ሊያውቅ የሚችለው፣ ልጅቷም ልታውቅ የምትችለው ማለት ነው። ለዛም ብዙ ዑለማዎችን ካየን እኮ ከፀሐይ መውጫም እስከ ፀሐይ መግቢያ ያለው ዑለማዎችን ካየን ከጀርባቸው እጅግ በጣም ጠንካራ የሆነች እናት አለች። ኢማም ሻፊዒ ብናይ፣ አብዱል ቃድር ጀይላኒ ብናይ፣ ብዙ ዑለማዎች የኢማም አልቡኻሪ እናት ብናይ፣ ሱብሃንአላህ እናቶቻቸው እጅግ በጣም በቃ በሳቸው ልክ የሚመዘኑ ናቸው ቢባል ማካበድ አይሆንም። ለዚህም ነገር ያበቋቸው እነሱ ስለሆኑ፣ ስለዚህ ሴትም ብትሆን ያንን ልጅ ልታፈራ ዘንድ በዒልም ያደገች መሆን አለባት። ያንን ልጅ እዛ ደረጃ ለማድረስ እኔ ራሴ ዒልም የተማርኩኝ መሆን አለብኝ ማለት ነው። ልጄ ኸይረ ዱንያ ሊያምርላት የሚችለው ዒልም አስተምሪያት እኔ ላይ በምታደርገው ኢህቲራም፣ እኔ ላይ በምታደርገው ይህ ደግሞ ምን ሸራ ወይስል ቀርነይን እኮ ብናያቸው ሁሉ ደረጃ የተሰጣቸው እናታቸውን ኸድመው እና እናታቸውን ሲኸድሙ ደግሞ አላህ ያዘዛቸውንና ነብያችን ሰለላሁ ዐለይሂ ወሰለም ያዘዛቸውን ስራ እየሰራው ምን አጣዓም ከዒባዳ ውስጥ ነው። እና አንዲት እናት ልጇን በዒልም ስታስተምር ለብዙ ነገር ስኬታማ ያደረገቻት ነው። ለትዳሯ፣ ለህይወቷ፣ ለእናቷ፣ ለአባቷ፣ ለሚመጡት ልጆቿ፣ ለዲን አልኢስላም
እናት ካልወለደች እኮ ሷሊህ ልጅ ማግኘት ከባድ እውነት አይደል እንዴ? ግልጽ የሆነ ነገር ነውና ይህች እናት ይህችን ወጣት ሴት ልጇን በዕልም ላይ ማስተማሯ እጅግ በጣም ቦታ ያለው ነገር ነው ማለት ነው። አስለን ልጄ ናት ልጅ አለችኝ ብላ የሚለውን ስያሜ ለማግኘት ራሱ በዛ ቀርጻ ስታሳድጋት ነው ማለት ነው። ለእናቷ የሚሰጠውን ሐቅ ትሰጣለች፣ ለባሏ የሚሰጠውን ሐቅ ትሰጣለች። ለባሏ ስትሰጥ ደግሞ የልጆቿ ሐቅ አለ። የቤት ኃላፊነት በምትይዝበት ይቺ ወጣት ልጅ በዕልም አድጋ የቤት ኃላፊነት በምትይዝበት ሰዓት ጎጆዋ ውስጥ በምትገባበት ሰዓት ብዙ ኃላፊነቶች አሉባት። እነዚህ ኃላፊነቶች ደግሞ አላህና መልእክተኛው ጠብቂ ያሏት ናቸው። ሌላ ነገር አይደለም። ይሄ በዓዳ የተለመደ ምናምን ነገር አይደለም። ለባልሽ መጠበቅ ያለብሽ አማና አለ ተብላ የታዘዘችው ነው። ምን ሸርዒ የሆነ ነገር ነው። ኻኢና መሆን የለባትም። ለባሏ አሚና መሆን አለባት። እጅግ በጣም ታማኝ የሆነች መሆን አለባት። ለዛም ነው እኮ እሱ ከሌሎች ሴቶች ለይቶ ዘሩን ተካፋይ ሊያደርጋት ቆንጆ እንስት ናትና በቃ ዘሬ ሊሰጣት ይገባል ብሎ ልጅ ሊሰጣት የተነሳው እኮ ለዛም ነው። እና ይሄንን ኃላፊነቷን ደግሞ ልታሳውቃት የምትችላት የመጀመሪያዋ እናት ናት። እንደዚህ ወጣት አድርጋ ቆንጆ የሆነች ወጣት አድርጋ ልታሳድጋት የሚገባት ማለት እናቷ ነች ማለት ነው።